ቮይስ አለው የእግዚአብሔር ሰዓት ላይክ የሚመጣበት ሰዓት አለው። አሜን ኢየሱስ ጌታ ነው። በጣም ያንዳንዱ ፋይት በሚመጣበት ሰዓት አብረ የምትጮህ ከሆነ አይመጣም ድምጽ። ጸጥ ብለህ ነው አንተ መጠበቅ ያለብህ። ኢየሱስ ጌታ ነው። ጸጥ ብለህ ጸጥ ደኔክስት ከዛስ እሺ እግዚአብሔር ሰዓት ከምድር መናወጥም በኋላ እሳት ሆነ። እግዚአብሔር ግን በእሳቱም ውስጥ አልነበረም። አሁንም በእሳት ውስጥም አልነበረም፣ በፋይት ውስጥ አልነበረም። እሺ ከእሳቱም በኋላ ትንሽ ዝምታ ድምፅ ሆነ። እሺ ኤልያስም ያን በሰማ ጊዜ ፊቱን በመጎናጸፊያ ሸፈነ። ኢየሱስ ጌታ ነው። አሁን ዝምታ ምን ይሰማል? ዝምታ ዝም ነው። ኢየሱስ ጌታ ነው። ለኤልያስ ግን ትርጉም አለው። ኢየሱስ ጌታ ነው። ለኤልያስ ግን አየህ ዝምታ ውስጥ እግዚአብሔር ሊናገረው ኢየሱስ ጌታ ነው። ይኸውልህ ነገሮች ዝም ሲሉ፣ ሁኔታዎች ዝም ሲሉ፣ ምንም ነገር ባዶ ሲሆን በቃ ማለት መልስ ሳታገኝ ስትቀር አንተ ያኔ መጠበቅ ነው ያለብህ። ለምን ደኔክስ የእግዚአብሔር ቮይስ ሊለቀቅ ነው። የእግዚአብሔር ድምጽ በኃይል ይመጣል። ከሆነ ወከባ በኋላ ከሆነ ጮት በኋላ ጸጥ ሲል ጌታ ሆይ ለምን ዝም አልክ ምናምን አትልም። ኤልያስ ወዲያው መጎናጸፊያውን ሸፈነ ይላል። አየ ኤልያስ ማቹርድ ነው። ስፒሪቹዋል ነገሩ ከእግዚአብሔር ጋር ያለው ግንኙነት አለው። ከእግዚአብሔር ጋር ያለው የራሱ የሆነ ህብረት አለው። ስለዚህ ይኸውልህ ማቹርድ ነው። ያቋል መቼ እግዚአብሔር ድምጽ እንደሚመጣ። ጸጥ ሲል ወዲያው መጎናጸፊያውን ሸፈነ። ኢየሱስ ጌታ ነው። ጸጥ ሲል ይኸውልህ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ወደ ምድረ በዳ እላታለሁ እወስዳታለሁ፣ የልቧን ምን እላታለሁ እናገራታለሁ ይላል። ኢየሱስ ጌታ እግዚአብሔር ሊያናግር ሲፈልግ አንዳንዴ ጸጥታ ይፈልጋል። ኢየሱስ ጌታ በቃ ዝምታ ይፈልጋል። ኦልሬዲ ቮይስ ሊለቀቅ ነው ወደ ህይወት ግራ ሲገባ ምንም ድምጽ ምናምን ጌታ ሆይ ወይ ዝም አትበል። ሰሞኑን ማንም አልተናገረኝ፣ አንድም ነብይ እንደዚህም አልተናገረኝ፣ የሆነ ነገርም የለም፣ አንተም ዝም አልከኝ፣ በህልምም አልተናገርከኝ። እንደውም የባሰ ትልቅ ድምጽ ወደ አንተ ሊመጣል። እንደውም ያልጠበቅከው ቮይስ ወደ አንቺ ጋር ለቀቅ። ዛሬ ይናገራል እግዚአብሔር። አንዳንዴ ሊናገር ሲፈልግ ያወጣል ከሆነ ከጫጫታው ከውካታው። ለምን እየሰማኸው አይደለማ? እየሰማኸው አይደለም። አንተ በሆነ ዕውቀት ውስጥ በሆነ ደስታ ውስጥ በሆነ ነገር ውስጥ ታጅበሃል። ስለዚህ የዚህ የዕውቀት ክፍልህን እንዴት ያገኘው? የነፍስ ክፍልህን እንዴት ያገኘው? ስለዚህ ያወጣና ይለይሃል፣ ከጓደኞች ይለይሃል። ምንም በማታውቀው ሁኔታ 2 ዓመት ቤት ቁጭ ብለሃል፣ 1 ዓመት ቤት ቁጭ ብለሃል። እንዴት እንደተለያየ ከጓደኞች ሳታውቅ እግዚአብሔር ግን እያለማመደህ ሊመጣ ያለ ድምፅ አለ። እየፈለገህ ነው ኦልሬዲ ሊያዋራ። አሜን ነው። ባሪያዬ ሙሴን አለ አፍ ለአፍ ነው ማናግረዋል። ስለዚህ አፍ ለአፍ ሊያናግርህ ከፈለገ አሜን ኢየሱስ ጌታ ነው፣ ብቻህን ነው የሚፈልገህ። አሜን ኢየሱስ ጌታ ነው፣ ብቻህን ይፈልጋል። አንዳንዴ ታጥቃችሁ እንድትወጡ ይፈልጋል። ታጥቃችሁ ብቻውን በቃ ፌስ ቱ ፌስ ግባ ተደበቅ ካለ ተደበቅ፣ ተለይ ካለ ተለይ። እሺ ቆይ እግዚአብሔር ሰው ተለይ ካለ ተለይ፣ ግባ ካለ ግባ። አንዳንዴ ሳትፈልገው ዙሪያ ከከበበ ጩኸቱ ጓደኞች ምናምን ጠራርጎ ያነሳባል። ግዛ ቁጭ ትላለህ። ግራ ገባኝ ጌታ ሆይ። ምንም ግራም ያጋባ ነገር የለም። እግዚአብሔር በቃ ሊናገር ነው። ቀጣይ የህይወትን መሪ አሜን ሊሰጥ ነው። መሪውን ሊሰጥ፣ የስኬትህ መሪ ሊሰጥ፣ የነገርህ መሪ ሊሰጥ ነው። ኤልያስ ጋርም እንደዚህ ነው። ከጨዋታው ከተራራው ከመናም ከሳቱ በኋላ ዝም ሲል ኤልያስ ወዲያው አወቀ ይላል። ወዲያው መጎናጸፊያው ሸፈነ። እግዚአብሔር መጣና ድምጹን ይለቀቃል። ከዛስ የሚቀጥለው ድምጽ ያው እግዚአብሔር ምስክሬ የሚገርም ድምጽ ነው። ለትውልድ የሚሆን የሚያስቀጥል ድምጽ ነው። ቀጥሎ የሚመጣላችሁ ድምጽ አለ። ኢየሱስ ጌታ ነው። ዛሬ እናገራለሁ በኢየሱስ የሆነ ቮይስ እየተሰማችሁ ትሄዳላችሁ። ብዙ ሰው ገና ሲጸልይ ጸሎት ስትለው ውካታ ነው የሚፈልገው። ገና እንደገባ ስም ገና ከበር ነው የሚገባው። ጸሎት በሩ ጋር ሲገባ ራሱ ቀውጢ ያደረገ ነው። ስም በጣም ብዙ ጸሎቶች እስቲ የትም ቸርች ሂዱ እስቲ እግዚአብሔርን እናመሰግናለን ሲባል ብዙ ምስጋናም የለም። እስቲ ጌታን ከፍ አድርጉ ሲባል ብቻ ነው የምንለው ሁላችንም። ልክ ምስጋና አድርጋችሁ ጌታን አመስግናችሁ ልክ እንደጨረሱ እስቲ አሁን ሁላችንም እጆቻችን አንስተን እንቃወማለን ስትሉ የጸላዩ ድምጽ ራሱ አይሰማም። ጉባኤው እንዳለ ይናጋል። ሁሉም እየተወራጨ ነው የምታየው። እየተወናጨፈ ለምን ነው ታውቃለህ? የእውቀት ክፍል የገባብናል። በቃ ማለት ዴመንም ፍራቻ ነው፣ ሌላ ነገር እኮ አይደለም።
እውነት ኃይል ታጥቃ ቢሆን ኖሮ እኮ ተኝተህ ራሱ እኮ ታስፈራለህ። ተንበርክከህ ራሱ ከአንተ ወርድ ነው የሚጠበቀው። ከመታኸው ይመታል። ፍረስ ካልከው ይፈርሳል። ስለ ጮክ አይደለም የሚፈርሰው። መጮክ አለበት ትጮኻለህ። ግን ሁሉ ጊዜ መጮህ እንዳለብን ነው የኛ ዕውቀት። ለምን እኛ ውስጥ የገባ ዕውቀት አለ። እግዚአብሔር መናገሪያ መንገዱ ብቻ ሳይሆን ጠላት የሆነ በቃ ማለት እንዲህ እንደሚወድቅ ብቻ ነው የምናውቀው። ውደቅ፣ ውጣ ምናምን ብቻ እንደሚል ሁሉም አጋርን ሲያስወጣ እንኳን 3 ጊዜ ጮኸ ይውጣል። ሁሉም እንደዛ ነው የሚለው። ሁላችንም 3 ጊዜ ጮኸ ይውጣ። አሁን የትም ቸርች ብትሄዱ አጋርን ሲወጣ በብዛት 3 ጊዜ ጮኸ ይውጣ። ማን ነው 3 ጊዜ ሲያስጮህ ያሳየ? 3 ጊዜ ጮኸ። ሁሉም የመጣ 3 ጊዜ ጮኸ። አንዱ እኮ ያደረገው ነው ሁሉም ያደረገው። ለምን 4 እንዳልሆነ ለምን 2 እንዳልሆነ አላውቅም። እና አንዳንዴ የገባብን ዕውቀት ከባይብል ጋር ማመሳከር አለብን። እግዚአብሔር በእኛ ህይወት እንዴት ነው የሚሰራው? ጌታ ኢየሱስ እኮ ሲያስወጣ የተለያየ ነው። አንፈራግጦት አስወጣ ይላል። ተፈረጋግጦ እኮ ዴመኑ ወጥቷል፣ ሄዷል። ወድቆ ዴመኑ ወጥቷል። የተለያዩ አወጣጦች አሉ። ኢየሱስ ጌታ ነው። ቀጣይ ዘመን እንደዚህ ይሆናል። አንተ እያለፍክ አጋንንት ይወድቃል። አንተ እያለፍክ የእግዚአብሔር ኃይል ይገለጣል። ጊዜ የምታባክንበት ነገር ያበቃል። እውነቴን ነው የምላችሁ። እግዚአብሔር እንደሰጣችሁ ዕውቀት ነው ያንን ነገር ማታክ የምታደርጉት፣ ልታፈርሱ የምትችሉት። ዕውቀታችሁ ባለ ነገር ነው የምትገደቡት። አይ እኔ እያለፍኩ ልብሴን እየነካ አጋንንት ይወጣል ካልክ በጌታ ፊት ይወጣል። እውነቴን ነው የምልህ ይወጣል። በቃ አይ እኔ እንደዚህ ፍስል ገና ይወድቃል ካል ይወድቃል። አንተ ውስጥ ያለው ዕውቀት ይለያል። ኢየሱስ ጌታ ነው። ከዚህ በኋላ በእግዚአብሔር መንፈስ ትመራል። ለምን? በመንፈስ የሚመሩ የእግዚአብሔር ልጆች ናቸው። እሺ እግዚአብሔር ሰው ቀጥሎ ምን? ወጥቶም ወደ ዋሻው ደጃፍ ቆመ። እነሆ ኤልያስ ሆይ በዚህ ምን ታደርጋለህ የሚል ድምፅ ወደ እሱ መጣ። እሺ ተባረክ። እሱም ከዛ የሰራዊት አምላክ ለእግዚአብሔር ቀንቻለሁ፣ እንደዚህ አሳደውኛል ምናምን ሲል ከዛ በኋላ እሺ ምን ላድርግ ምናምን ሲል ጊዜ እግዚአብሔር ውጣና አለው። አሜን። ኢየሱስ ጌታ ነው። በቃ ታላላቅ ሰራዊት አለ። አሁን ከ40 ቀን በኋላ ነው ትልቅ አኖይንቲንግ ሊመጣብህ ነበር። ውጣና ይሄን አኖይንቲንግ ለሶስቱ አከፋፍላለሁ። አሜን። ኢየሱስ ጌታ ነው። ብዙ ጊዜ ይኸውላችሁ ስለ ድምፅ ካወራን ላይ ቀር ትንሽ ስለ ቁጥር ተናገር ይላል። በነገራችን ላይ ቁጥሮች ሳይን አላቸው። አሁን ውጭ ሀገር ስትሄድ በቃ 13 ዴንጀር ነበር ነው ምናምን ይሏል። በባይብልም ስትሄድ ይሄ ከባይብል የወሰዱት ነው እንጂ ከራሳቸው የወሰዱት አይደል። ባይብል ላይ አሁን ብትሄድ 40 ቁጥር የድል ምልክት ነው። 40 ቁጥር ከ40 ቁጥር በኋላ ድል አለ። ሙሴን ብታይ 40 ቀን ከወረደ በኋላ የእግዚአብሔር ክብር በኃይል መጣበት። አሜን ነው። ከ40 ቀን ከቆይታ በኋላ እስራኤልን ለማውጣት ድል መጣበት። ጌታ ኢየሱስን ብታይ 40 ቀን ከጾመ በኋላ አጋንንትን አዋረደው። አሜን። ኢየሱስ ጌታ ነው። አሜን ነው። ኖህ ከ40 ቀን በኋላ ነገሩ ሁሉ ጸጥ አለለት አይደለ? ኢየሱስ ጌታ ነው። አሜን። ኤልያስም ከ40 ቀን በኋላ አኖይንቲንግ ይሄኛው አኖይንቲንግ መጣና ኤልሳን አዛሄልን እዩን ቀባ። ታላላቅ አኖይንቲንጎች። ከዛስ ኤልዛቤልን የሚባል አሜን ነው የኤልዛቤልን መንግስት አፈራረሰ። ብዙ ጊዜ ቁጥሮች እንኳን ሳይን አላቸው። እግዚአብሔርን መስማት ስትጀምር የእግዚአብሔር ድምፅ ወይ ሲመጣ ቁጥሮች እንኳን 7 ቁጥር ምንድነው ማየት አሜን ነው። ምንድነው ከ7 ቁጥር ጋር መጽሐፍ ቅዱስ የሚደርስ ለ7 በ7ኛው ቀን እግዚአብሔር አረፈ። የእረፍት ምልክት ነው። እያንዳንዱ 12 ምንድነው? ለምንድነው ጌታ ኢየሱስ 12 መረጣቸው? 12 ነገድ አለ። ብዙ ጊዜ 12 ይጠቀም። እንደዚህ የምታይ ምልክቶች ምናምን የምታይ ከሆነ ከእግዚአብሔር ድምጾች ጋር የሚገናኙ ነገሮች ናቸው። አምናለሁ። ቀጣይ ጊዜ የእውቀት ክፍላችሁ አሜንም በእግዚአብሔር ቃልና በእግዚአብሔር ድምጽ ይሞላል። እስቲ በእግዚአብሔር ድምጽ በርስ ይሞላል። በርስ የእግዚአብሔርን ድምጽ በርስ ሰማለሁ። በርስ ዛኛው ዘሰርድ ሌላኛው ክፍል እግዚአብሔር የሚናገር ለመንፈስ ነው። ለመንፈስ ተናገረ ማለት ደግሞ ሃይ ሌቭል አሜን ነው። ለምን ነው ታውቃለህ? መንፈስን ማስገዛት ከባድ፣ በመንፈስ መስማት በጣም ከባድ። ለምን ነው ታውቃለህ? ግራ ስለምትጋባ ስጋህም ስላለ ነፍስህም ስላለ መንፈስ ከዛ ውስጥ መጥቆ ወጣ ማለት አሜን። ኢየሱስ ጌታ አንተ በቃ ወይ በጸሎት በርትታል፣ በቃል ታጥቃል። አሜን። ኢየሱስ ጌታ ለምን ብዙ ጊዜ በመንፈስ ሆሊ ስፒሪት ሲናገር በቃ ታውቃለህ። እኔ አኬንን ገና እኮ የመጀመሪያ ቀን እኮ ያየሁት እያወራሁት እየተናገርኩት ግን
ሳወራው ስጸልይለት እንኳን ከዚህ በፊት እንደማቀውኝ አንተ እንደዚህ ሆነ እንደዚህ ነበር ከዛ በኋላ ሹፌር ሆነ ምናምን ይሄ ይመጣና ታውቃለህ። እንዴት ታውቃለህ? መንፈስ ውስጥ ይገባል። የምትሰማው የውስጥ የመንፈስ ጆሮ አለ። አሜን። ኢየሱስ ጌታ ውስጥ ላይ ይከብድብሃል ልብ ላይ እግዚአብሔር በብዙ መንገድ ይናገራል። አንዱ ደግሞ ይሄ የመንፈስ በደንብ የሚናገረው አሜን ነው። የመንፈስ ጆሮዎች መከፈት ይጀምራሉ። ወዲያው መስማት ይጀምራል። ልክ ኦልሬዲ እንዴ እኔ እንደምትሰሙኝ ያህል በውስጣችሁ እየከበደ መምጣት ይጀምራል። የድምጽ ብዛት መፍለቅ ይጀምራል። ዛሬ አምናለሁ በኢየሱስ ስም የሆኑ ኃያላን ትውልዶች እየወጡ እንደሆነ የሆነ የሚሰሙ ትውልዶች እየወጡ እንደሆነ እርግጠኛ ነኝ። ጌታ ኢየሱስ ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 40 ላይ መጣ። ናትናኤልን አየው እንዴ አለ። ተንኮል የለበት የእግዚአብሔር በግ አለው። ከዛ በኋላ እንዴት ነው የእግዚአብሔር ሰው ተንኮል የለበት? ከዛስ እንዴት አወከኝ ምናምን አይ ይሄ እንዳገርማል። ገና ከበለስ ዛፍ ስር ምን ብያለሁ? በአይኑ አይቶት ነው እንዴ? በመንፈሱ አይቶታል። ኦልሬዲ ገና ሲያየው አየው። መንፈስ ሁሉ ጊዜ ኮንሽስ በሆነ ሰዓት የሆነ ሰው እንኳን አጠገብ ሲመጣ ታሪኩን ታያለህ። ላካታቫኖሰኬ የሚጠቅም ለአገልግሎት ብቻ አይደለም። ይኸውልህ ስራ እንኳን ልትሰራ ብትፈልግ ይሄ ስራ ያከስረኛል፣ ያዋጣኛል፣ አያዋጣኝም የምትለው ራሱ ይነግርሃል። ሆሊ ስፒሪት መንፈስ ወዲያው ያውቃል። አይ ቀፎኛል ትላለህ። ቀፎ አይደለም ሆሊ ስፒሪት ተው እያለ አንዳንዴ ደግሞ መንፈስ ቅዱስ ስራው በቃ ይሄ ነገር ተባርኳል ምናምን ይላል። አሜን ኢየሱስ ጌታ። ያኔ አገልጋይ ጋርም ኮንፈርም ማድረግ ላይ ይጠበቅብህ ይችላል። እናገራለሁ በኢየሱስ ስም። ዛሬ የመጣችሁ ሰዎች እድለኞች ናቸው። በጌታ ፊት ብላችሁ ታላላቅ ድምጾችን ትሰማላችሁ። እግዚአብሔር በሮቻችሁን ይከፍታል። መንፈስ ቅዱስ ከዚህ ሰዓት ጀምሮ በጣም ያናገራችኋል። ስለ ልጆቻችሁ ይናገራችኋል። ስለ ምድሪቷ ይናገራችኋል። ስለ ኢትዮጵያ ይናገራችኋል። አሜን ኢየሱስ ጌታ ነው። መንፈስ ደግሞ በጣም ሻርፕ እንዲሆን ደግሞ ከእግዚአብሔር ጋር ያለ ፌሎ ይወስናል። ከእግዚአብሔር ጋር ቅርብ ስትሆን አሜን ነው። ከእግዚአብሔር ጋር በጣም እየቀረብክ ስትሆን አሜን ነው። መንፈስ ሁሌ እያወቀ ነው የሚሄዱ ያውቃል። ሁሉ ጊዜ ለስጋም ለነፍስም ክፍል መንፈስ ይነግራቸዋል። አረ እሱ እኮ እንደዚህ ነው ይላል። ቀጣይ ጊዜውን ይነግራል። አንድ ጊዜ መጽሐፍ ቅዱስ ላይ ኖህ ሰከረ ይላል። ሰከረና ከዛ በኋላ ልጆቹ ራቁቱን መሆኑ ሲያዩት ሁለቱ የዋሊታ ሄደው ሸፈኑት። ፊቱን እንኳን ሊያዩት አልደፈሩ። ሄደው ወደ ኋላ ሄደው ሸፈኑት። አንደኛው ልጁ ግን ሳቀበት። ከዛ ግን ሰክሯል አላየውም። ከዛ በኋላ ልክ ሲነቃ ኖህ ይላል ልጁ እንደ ሳቀበት ምን አለ ይላል አወቀ። ሰውየው ከእግዚአብሔር ጋር ፌሎ ስላለው ገና ሲያይክ የትላንት ታሪክን ያውቃል። ሰክሮ እንኳን የነበረውን ታሪክ እንኳን ያውቃል። በድካም ውስጥ የነበረው እንኳን ታሪክ መንፈስ ሁሌ ከእግዚአብሔር ጋር ሻርፕ ከሆነ አሜን ኢየሱስ ጌታ ምንም የማታቀበት ምክንያት የለም። ሁሉ ጊዜ ሆሊ ስፒሪት ለመንፈስ ምን ስለሚናገር በውስጥም ቁጭ ብሎ ምን ስለሚቃትት መንፈስ ሁሉ ጊዜ ሻርፕ ሲሆን ዕውቀት ይገባባል። የመንፈስ ዕውቀት ታውቃለህ። በደንብ ማወቅ ትጀምራለህ። ዕውቀቱን በደንብ ታውቃለህ። የተፈጠረውን ነገር ታውቃለህ። በህይወት ላይ ምን ሊሆን እንዳለ ደስ ላይ ዛሬ ስራ አትሄድ ሊል ይችላል። ትቀራለህ። ይሄን ስራ ከዚህ ሰው ጋር አትገኝ። የምሬን ነው ይል ይችላል። አንድ ቀን የሆነ አንድ ጓደኛ የመጣና አንድ ሰው አስተዋወቀኝ። ከዛ በኋላ ልክ ልተዋወቀው ስል ሌባ ነው የሚል ድምጽ ሰማሁ። በጌታ ፊት ነው የምላችሁ ሌባ ነው የሚል ድምጽ ሰማሁ። ከዛ በኋላ እሺ ሰላም አልኩትና ጠራሁትና እኔ ምን ብሩኬ አረ መንፈስ ቅዱስ ይሄን ሰው ሌባ ነው እያለኝ ነው አለ። አረ እባክህ ምን ሆነሃል አንተ እንዴ? ሰውየው ሀብታም ነው። አረ ምንም እንደዚህ ከኛ የሚፈልገው ነገር የለም ምናምን አለ። ተው አልኩት። እሺ ከዛ በኋላ ውጭ ሀገር ወስደሃለሁ ብሎ 100 ምናምን ሺህ ብር ጭልፍ ተው እያልኩት
አሁን ምን ያደርጋል? ወይኔ ያኔ ብትነግረኝ እንዴ ነገርኩህ አለ። በደንብ አትነግረኝ ነበር። እንዴት ልንገረው ከዚህ በላይ? ጭራሽ ነኝ ይጨቃጨቃኝ። በደንብ አትነግረኝም ነበር ምናምን ይለኛል። ቤት ልንገረው ከዚህ በላይ? መንፈስ ቅዱስ ሁሌ ይሰጣቸዋል። እርግጠኛ ነኝ ደግሞ ማለት ነው እኔ ያኔ እንዲነገረኝ ኢቭን ለራሱም መንፈስ ቅዱስ ነግሮት ነበር። ስላልሰማ እሱ የታየው የስጋው ስለሆነ የሰውየው አለባበስ፣ የሰውየው ብር አቆጣጠር ምናምን በቃ ስለታየው እሱ ስለታየው ወዲያው መንፈሱን ጋረደበት። ኢየሱስ ጌታ ነው። ዛሬ እናገራለሁ በኢየሱስ እግዚአብሔር በሮቻችሁን ይከፍታል። እውነቴን ነው የምለው። ድምጾችን በኃይል ትሰማላችሁ። እግዚአብሔር ከዚህ በኋላ እየሰማ ትራመዳለህ፣ እየሰማ ታደርጋለህ። ሳታስበው መንፈስ ሻርፕ መሆን ይጀምራል። ሳታስበው መንፈስ በኃይል መስማት ይጀምራል። ቢኬ አሁን አሜሪካ ሄዷልና አንድ ጊዜ እንደዚህ ያለኝና የሆነ ነገር ተጀምሯል። አረ እግዚአብሔር ሰው ግባ አለኝ። ግድ የለም ግባ አለኝ። ምንድነው? በቃ እንደዚህ ብርን ታስቀምጣለህ፣ ከዛ እየደመረ ላንተ ያመጣልሃል። በሳምንት ውስጥ እየሄድ ባንክ ውስጥ ይከትልሃል። ማን ነው እሱ? በቃ አፕሊኬሽን ነው አለኝ። ስልኬ ላይ ያለ አፕሊኬሽን ነው። አረ ተው ይሄ ነገር ይቅርብህ አልኩት። አይ አረ እንዴ እስቲ ቆይ ሳምንት ልጠብቅ አለኝ። በሳምንቱ ብሩን ከተቱለት። ይሄው አልሰማም ብለኝ እግዚአብሔር ሰው ግድ የለም አንተ ግባ አልኩት። አረ እኔ አልገባም አልኩት። ተው በቃ እሺ አለና ያለውን እንዳለ ባንክ ያለውን አካውንቱን ጠራርጎ ሰጣቸው። ከዛ ቢያየው ቢጠብቀው ሳምንት ቢጠብቅ 15 ቢጠብቅ ወር ቢጠብቅ ጭራሽ አፕሊኬሽን ድራሹን አጠፉት። ኮቴያቸው ጭራሽ ጠፋ። እንዴት አወቅ አለኝ። እንዴ እኔ ታዲያ ነቢ መሆኔ ምንድነው ጥቅሙ አልኩት። ለራሴ ማወቅ እኮ አለብኝ። ጠንቋይ ለራሱ አያውቅም ምለው ዘ ሰይጣን ድንባቃሉ እግዚአብሔር ይናገረኛል። ኢየሱስ ጌታ ነው። እግዚአብሔር ይናገራል። አሜን። ኢየሱስ ጌታ ነው። እኔ ለሱም ተው ካልኩት እንግዲህ ከኔ አልፎ ለሱም ተው ካልኩት መተው ነው ያለብን። አሜን። ኢየሱስ ጌታ ነው። መጽሐፍ ቅዱስ ይናገር እግዚአብሔር በአንድም በሌላም ነገር ይናገራል። ሰው ግን ምን ይላል? ዛሬ በኢየሱስ ስም ግን አንተ ታስተውላለህ። አንተ ግን ታስተውላለህ። አንተ ግን የማስተዋል መንፈስ ይመጣብሃል። ለምን እንደው ታውቃለህ? ሰበን ስፒሪት የሚባሉት አሜን ነው። የማስተዋል መንፈስ አለበት። ከሰይ ግን እንደሚወጣው የጂሰስ መንፈስ አሜን ነው። የማስተዋል መንፈስ አለ። ስለዚህ አምናለሁ በኢየሱስ ስም አንድ ሰው የማስተዋል መንፈስ ይወድቅበታል። ትሰማለህ፣ በኢየሱስም ታደርጋለህ። እውነቴን ነው። እግዚአብሔርን የሚሰማ ሰው ስኬታማ፣ እግዚአብሔርን እየሰማ የሚያደርግ፣ እግዚአብሔርን እየሰማ አንድ የሚራመድ በዘመኑ ሁሉ ስኬታማ ሰው። ከዚህ ቀን ጀምሮ ልጸልይ በጌታ በኢየሱስ ስም እግዚአብሔርን እየሰማችሁ እንድትሄዱ ተናገርኩ። እግዚአብሔርን እየሰማችሁ እንድትሄዱ በኢየሱስ ስም ተናገርኩ። አየ ያዕቆብ ሁሌ ይሰማል፣ እግዚአብሔርን ይሰማል። በቃ እንደዚህ አድርግ ሲለው በቃ በተገኘው ክፍተት እንኳን እግዚአብሔር ወደሱ ሲመጣ አለቅህም ነው፣ ካልባረከኝ አለቅህም ነው የሚለው። በቃ መስማት ነው ከሱ የሚጠበቅበት። ስለዚህ ጠላቶቹ እንኳን ሲከተሉት ያስፈራራልታል እግዚአብሔር። እንድትነካውና ዋ ይላል። እንዳትነካው ያዕቆብ ልጄ እንዳትነካ ይላል። እግዚአብሔር እየተሰማችሁ ስትሄዱ እግዚአብሔር ጠላቶቻችሁንም ያስጠነቅቅላችሁ። መስማት ስትጀምር ስኬታማ ህይወትን ትሄዳለህ። መስማት ስትጀምር ያው እግዚአብሔር ምስክሬ አምናለሁ። ከዚህ ማታ ጀምሮ እግዚአብሔር የምትሰሙበት ጆሮቻችሁ በኃይል ይከፈታል። እስቲ ተከፈተ በሉ፣ ተከፈተ በሉ በኢየሱስ ስም። ዛሬ ደግሞ እጄን ጭኜ ጸልዬ አጽንቼ ሄዳለሁ በጌታ ፊት ነው ብለህ ከዚህ በኋላ በቢዝነስ በስኬት በእያንዳንዱ ነገር ታተርፋለህ። እስቲ አተርፋለሁ። ማትረፍ ይሆንልሃል። አትከስርም። በጎቼ ድምፄን ይሰማሉ ይላል። አንተ ድምጽ አንተ ፍየል አይደለህም። አሜን። ኢየሱስ ጌታ በግ ነህ። አሜን ነው። ስለዚህ ድምጽ መስማት ግዴታ። አሜን። ኢየሱስ ጌታ ነው። እስቲ ይሰማሉ በርስ። ከዚህ በኋላ የሆነ ቋንቋ ምናምን እንዳትጠብቅ፣ የሆነ የሚስገመገም ድምጽ እንዳትጠብቅ። እግዚአብሔር ሊናገረኝ ልጄ ሆይ፣ ልጄ ታጌ፣ ልጄ አኬ እንዳትጠብቅ። እግዚአብሔር መናገሪያ መንገዱ ብዙ ነው። መንፈስን ኮንሽስ አርግ፣ ስፒሪትን ኮንሽስ አርግ፣ ስጋህን አዘጋጀው። ያውራህ እግዚአብሔር ተቀበለው። ኔክስት አሜን። ኢየሱስ ጌታ ክፉን ከሆነ ከህይወት ላይ አባር። እንዳትጠብቅ ያለማ አውቆ ነው። ዴመን ደግሞ አውቆ ነው መንገድ ያለው። እግዚአብሔር በዚህ ነው የሚናገረው የሚል ዴመን ነው አውቆ ነው። እውነቴን ነው። እግዚአብሔር በብዙ መንገድ ይናገራል። በጣም ብዙ መንገድ አለ። በጣም ትንሽ አይደለም መንገዱ፣ በጣም ብዙ መንገድ። ከጎን ላልነው ሰው ከዚህ ማታ ጀምሮ በርስ እግዚአብሔር በኃይል ይናገራል። በኢየሱስ ስም ጆሮዎች ይከፈታል። ከዚህ በኋላ
ነገሮችን ሁሉ ታውቃለህ። ከዚህ በኋላ አታላይ መጥቶ አያታልህ። በትዳርም በስኬትም ቢሆን ከፈለገ መጥቶ እኔ ወድሻለሁ ምናምን ቢልሽ አንቺ ግን ታነቢዋለሽ። ኢየሱስ ጌታ ነው። የሚታለልበት ዘመን ያበቃል። ኢየሱስ ጌታ ነው። ስንቶች እህቶቻችን አሜን ነው ይሄ እግዚአብሔር ካለ መስማታቸው ስንቶች ባለፈው ነግሬያቸዋለሁ። አንድ እህት መጣች ጸልይልን ስለ ትዳራችን አለ። ከዛ ልክ ሲይዛቸው ባሏ አይደለም አለኝ። ለቀኳት ወዲያው። ከዛ ባልሽ አይደለም እኮ አልኳት። አረረረ እግዚአብሔር ሰው 1 ዓመታችን ነው እኮ አለች። እንዴ እርግጠኛ ነሽ? አዎ። እንዴት ታዲያ ጸልይልኛል? በቃ ዝም ብዬ ሰው ስለፈራ ነው ውስጤ ስለፈራ ነው እንጂ እኔ በቃ ባሌ ነው። 1 ዓመት ነው ኦልሬዲ አብረን እየኖርን ነው። እዚህ ሰፈር ቤት ተከራይተን ምናምን አለች። እሺ አንቺ እንዳልሽ እኔ ግን ብዙ ስለዚህ ጉዳይ አልጸልይም። ከዛ ሄደች። በስንተኛው ቀን መጣች። የእግዚአብሔር ሰው ቅር ብሎኛል። እንዴት እንደዛ ትላለህ? ትዳር ህይወቴ ተው እንጂ ቃል አውጣ አንዴም የሆነ ነገር በል። እንዴ ካላለኝ ከየት ላምጣ? አላለኝም። እኔ ያለኝ ባልሽ አይደለም ነው ያለኝ። ባልሽ አይደለም ደጋግሜ ነገርኳት በጌታ ፊት። ጠፋች። ጥፍት አለች። የሐሰተኛ ብላ ያው ሪል ድምፅ አትወዱማ ነቢያት ሐሰተኛ ምናምን ብላ ጠፋች። ከዛ ጠፋች። ከዛ በ3ኛ ወር ደወለች። እግዚአብሔር ሰው እያለቀሰች ነው የደወለችው። እባክህ ምሕረት አድርግልኝ። ምን ሆንሽ? የሚገርም ከኔ ጋር እየኖረ ሌላ ሚስት ነበረው። እንደው መጥቼ እንደው ጉባኤ ቸርች መሰክራል። አረ ይሄ የሚመሰከርም አይደለም። ይቅርት ግዴል እንኳን አንቺ በሰላም ወጣሽ። እግዚአብሔርን ባለመስማቷ 1 ዓመት ከ5 ወር ሙሉ ማቃጠል ቀላለሁ። በዛሬ ሰዓት በዛሬ ህይወት ያውም ለሴት ልጅ አይደለማ አምናለሁ። ከዚህ በኋላ እግዚአብሔር እየሰማሽ ትሄጃለሽ። ማንም እየመጣ አያታልሽ። ማንም እየመጣ አያታልልህ። እግዚአብሔርን እየሰማ ትራመዳለህ። በኢየሱስም ስኬትሽን ትይዣለሽ። ኢየሱስ ጌታ ነው። አሜን። ኢየሱስ ያድናል። አየህ ርብቃ ገና በልጅነቷ እግዚአብሔርን ሰምታ ነው። በቃ ኮንሺየስ ነች። አሜን። ኢየሱስ ለእግዚአብሔር የተመቻቸች ሰው ነች። አሜን። አየህ እየመጣ ያንም ቅጅልኝ ሲላት አታስቀዳ። ግን እግዚአብሔር የላከው ቀና ሲመጣ ለሱም ታጠጣለች፣ ለግመሎቹም ታጠጣለች። እግዚአብሔር እሷ የኔ ነች አለ። እሷ ነች የይስሐቅ ሚስት እሷ ነች አለ። ኢየሱስ ጌታ ወዲያው አየህ ተመረጠች። ለማን ምን እንደምታደርግ በደንብ ጠንቅቃ ታውቃለች። ኦልሬዲ ድምጽ መስማት ትችልበታለች። ዛሬ እናገራለሁ በኢየሱስ አንቺም ድምጽ ትሰማለሽ፣ አንተም ድምጽ ትሰማለህ። ከዚህ በኋላ አታላዮች ከሁሉ ለፊት ይመታሉ። የሚያስጨንቅ ዘንግ ተሰበረ። እሰማለሁ ወርስ ትሰማለህ። አሜን። ኢየሱስ ጌታ አቢጊያንያት ኢየሱስ ጌታ ነው። ባሏ ናባል የማንም ትቢተኛ እያለ ባሏ ሲደነፋ እሷ ግን ወጣች። አንተ ንጉስ እንደሆን ካቃለሁ፣ አንተ የምትገርም ሰው እንደሆን፣ አንተ የእግዚአብሔር ሰው እንደሆን ካቃለሁ እንካ ብላ የእጅ መንሻ ሁሉ ለዳዊት ይዛለት መጣች። ራሷን ህይወቷን አተረፈች። ያኛውስ የእግዚአብሔርን ድምጽ ባለመቱ ልቡ ከብዶበት ሞተ ይላል። የምን የእግዚአብሔርን ድምጽ ባለመቱ። እቺ ሴት ግን እግዚአብሔርን ትሰማለች። ኢየሱስ ጌታ። ያ ብቻ አይደለም፣ የራሱ የዳዊት ሚስት ሆነች። አስቀጠለች ላይቷን፣ ህይወቷን፣ ታሪኳን። እንደዚህ አይነት አቢጊያዎች ትውልዶች እንዲነሱ ጸለየ። እግዚአብሔርን ብቻ የሚሰሙ የሚታይ የማይታይ ምናምን የማይሸውዳቸው የሆነ ነገር የማይሸውዳቸው የሆነ ተራዝ ባዝንኬ የማይዛቸው በኢየሱስም ከህይወታችሁ ላይ ይሰበር። እውነት ስለ አንዳንድ ነገር ሳስብ በጣም ደስ አይለኝም። አንዳንዴ አዝናለሁ። እውነት ስለ አንዳንድ እህቶች ሳስብ በጣም በእውነት በቃ በጣም ያሳዝናል። አሁን ላይ ብር እየከፈሉ አሁን ላይ ብር እያወጡ እየተዝናኑ ደስ እያላቸው ቆንጆ ሂውማኒየር ምናምን መልበሳቸውን ያያሉ። ኖ ልክ አይደለም። የሰው ባል ይዞ የሰው ትዳር ይዞ ልክ አይደለም። የሰው ህይወት ቀምቶ ልክ አይደለም። ልክ አይደለም። ለእህቶቻችን ልንነግር ይገባል፣ ግድ ነው። ዛሬ ግን በክብር ዛሬ ግን በጸሎት ከእግዚአብሔር ጋር ብታሳልፊ ነገ ሌላ ክብር አለ። ዛሬ አምሮባት በቃ እንትኖን ይሄኛው ምንድነው ሂውማኒየሩ የፈረሱንም የምኑን ብቻ የዋናውንም ቆንጆውንም የ40 ሺውንም የ50 ሺውንም የ200 ሺውንም የምንም ብታደርጊ ነገ ዘር ነውና የዘራሹ ዘር ነገ በብዙ ታጃለሽ። እውነቴን ነው ማለት ዛሬ የሰው ሚስት የሰው ባል ቀምተሽ
የሰው ባል ቀምጠሽ ፏ ብለሽ አምሮብሽ 100,000 ብር ምናምን ዩማኒ አድርገሽ እዚህ ይሄን ሁሉ ድፍድፍ አድርገሽ በዚህም በሁሉም በኩል አድርገሽ አምሮብሽ ሽንቅጥቅጥ ብለሽ ዋው ተብሎልሽ ነገ ይኸውልሽ ዘር ነው። ነገ በለጥላ ጫማ ትይጃለሽ። ዘር ነዋ። አንቺም የሆነ ቤት ነክተሻል። ነገ ዘሩ ብዙ ነው። ዘር ደግሞ ከባድ ነው። ትንሽ ዘርተ ብዙ ነው የምታጭደው። ለመልካም ነገር ብቻ ያለው ለክፉም እንደዛ ነው። እና እህቶች የእግዚአብሔርን ድምፅ እንጠብቅ። እግዚአብሔር ምን ይበላል? እግዚአብሔር በሕይወታችን ላይ ምን ይላል? እግዚአብሔር ምን ሊያደርግ ወደደ? እግዚአብሔር ምን ሊያደርግ ፍቃዱ ምንድን ነው በሕይወታችሁ? መጽሐፍ ቅዱስ ጳውሎስ ሲናገር እንደዚህ ይላል፣ በወይን ጠጅ ምን አትበሉ፣ አትስከሩ። እሺ የጌታ ፍቃድ ምን እንደሆነ ምን በሉ፣ አስተውሉ። በወይን ጠጅ ምን አትስከሩ። አሜን። በመንፈስ ምን በሉ፣ እስቲ ተሞሉ በሉ። ኢየሱስ ጌታ ነው። ጌታ እውነቴን ነው። የእግዚአብሔር ጊዜውን ሲዝኑን አሜን ነው። አስተውሉ፣ አስቡ። የጌታ ፍቃድ ምን እንደሆነ አስተውሉ። በሆነ ነገር አትስከሩ፣ በሆነ ነገር አትያዙ፣ በሚታይ ነገር አትጠመዱ። ኢየሱስ ጌታ ነው። አሜን ነው። በመንፈስ ቅዱስ ሁሌ ምን ተሞሉ። በመንፈስ ቅዱስ ስትሞሉ መንፈሳችሁ ኮንሺየስ መሆን ይጀምራል። አትግባ ያለ ቦታ አትገባ፣ ውጣ ካለ ትወጣል። አሜን። ስበር ካለ ትሰብራል፣ ተው ካለ ትተዋል፣ ያዝ ካለ ትይዛል፣ ጨብጥ ካለ ትጨብጣል። አሜን። ጫን ካለ ትጭናል፣ ተናገር ካለ ትናገራል፣ ስበር ካለ ትሰብራል። ከዚህ በኋላ ተጽዕኖ እየፈጠርክ ትኖራል። በጌታ በኢየሱስም በግምት አትኖርም። ከዚህ ቀን ጀምሮ በመፍገምገም አትሄድም። ከዚህ እያንዳንዱ እርምጃ በመንፈስ ይሆናል።